ልጄ ሆይ ሚስትህ ሰነፍ የሆነች እንደሆነ የቤትህን ሥርዓት አንተው ጠብቀህ ኑር እንጂ ለእርሷ ፈቃድ አትስጣት። ልባም የሆነች እንደሆነ ግን የቤትህን ሥርዓት ሁሉ ለእርሷ ልቀቅና አንተ በውጭ ሥራህን አሳምር። አንተ የውጭውን እርሷ የውስጡን ሥራ ብትሰሩ ትበለጥጋላችሁ። ልጄ ሆይ ሰው ሳይኖር ብቻህን ከሴት ጋር አትነጋገር። ባሏም አለመኖሩን በደጅ ጠይቀህ ተመለስ እንጂ ወደ ቤት አትግባ። ሰው ሳይኖር ብቻህን ከሴት ጋር ንግግር የተነጋገርክ እንደሆነ ግን ምንም ሌላ ምስጢር ባይኖራችሁ በመነጋገራችሁ ብቻ መጠርጠር አይቀርም። ልጄ ሆይ ለልጆችህ የምታወርሳቸው ብዙ ገንዘብ በሳጥን ውስጥ ከማስቀመጥ አንተ በሕይወተ ሥጋ ሳለህ ወደ ትምህርት ቤት እየሄዱ እውቀትን እንዲማሩ ገንዘብን ብትሰጣቸው ይሻላል። ባሏም ለሞተባት ሴት አባታቸውም ለሞተባቸው ልጆች እጅህ አጭር አይሁን። ልጄ ሆይ ሚስትህ እያስቀናችህ እንደሆነ ከቤትህ አስወጥተህ ስደዳት እንጂ የእርሷን ነፍስ ወይም የሌላ ሰው ነፍስ ለማጥፋት አታስብ። እሷን ወይም ሌላውን ሰው ገድለህ ኋላ ከመጠጠት እሷን አስወጥተህ ሌላይቱን አግብተህ ብትኖር ይሻልሃል። ልጄ ሆይ በጌታህም ቤት ቢሆን በሌላም ስፍራ ቢሆን ገንዘብ ወይም ሌላ ዕቃ ወድቆ ብታገኝ አታንሳ። ብታነሳውም መልሰህ ለጌታህ ወይም ለዳኛ ስጥ እንጂ ሰውረህ አታስቀር። ልጄ ሆይ በፍጹም ልብህ ለማትወደው ሰው ቤትህንና የቤትህን ዕቃ አታሳይ። ልጄ ሆይ ንጹሕ አለመሆንህን እግዚአብሔር ያውቃልና በእርሱ ፊት ንጹሕ ነኝ አትበል፣ በንጉሥ ፊትም ብልህ ነኝ አትበል። የብልሃት ሥራ ሰርተህ አሳየኝ ያለህ እንደሆነ ታፍራለህና። ልጄ ሆይ ምንም የሹመት ፍቅር ቢኖርብህ የፈረድህበት ሰው ጠላትህ ይሆናልና የዳኝነት ሹመት አትፈልግ። አንተ ሳትፈልግ ለዳኝነት ሹመት የተመረጥክ እንደሆነ ግን እውነተኛ ፍርድ የእግዚአብሔር የባህሪ ገንዘቡ ነውና በዳኝነት ነገር ጠላትን ለመጉዳትና ወዳጅን ለመጥቀም እንዳታስብ ተጠንቀቅ። እውነትን በሐሰት ለውጠ የፈረድክ እንደሆነ ግን የእግዚአብሔርን ገንዘብ ማጥፋት ነው። ይህንንም በማድረግህ በአንተ ላይ ከሁሉ የበለጠ ፍርድ ይፈረድብሃል። ልጄ ሆይ ከኃይለኛና ከነገረኛ ሰው ጋር አትጣላ። ከነገረኛና ከኃይለኛ ሰው ጋር መጣላት በሚነድ እሳት ላይ ገለባ እንደመጨመር ነውና ተጠንቀቅ። ልጄ ሆይ ለጌታ ገንዘብ አታበድር፣ ክፈለኝ ባልከው ጊዜ አንተ የምትጠፋበትን ምክንያት ይፈልጋልና። ለተሟጋችም አታበድር፣ ክፈለኝ ባልከው ጊዜ ነገር ፈልጎ ወደ ዳኛ ይወስድሃልና። ልጄ ሆይ ገንዘብህን ለጠጅና ለጠላ ከማውጣት ለወተትና ለማር አውጣ። ለአረቄና ለስርቢቶ ከማውጣት ደግሞ ለጠጅና ለጠላ አውጣ። በጣም ካልቸገረ በቀር ውሃ ብቻ ትጠጣ። ምሳህንም እስክትጠግብ ብላ፣ ማታ ግን ምግብህን መጠጥህን በልክ ይሁን። ሥጋ ዘወትር አትብላ፣ የአታክልት ምግብ አዘውትር። ልጄ ሆይ በዕድሜ ያረጀ ሽማግሌና ልጅ የሌለው ሰው ካልሆነ በስተቀር ርስቱን ወይም ቦታውንና ቤቱን ቢያወርስህ አትቀበለው። ካልተቸገረና ካልተጨነቀ በቀር ርስቱን ለሌላ ሰው አያወርስምና በተቻለ ነገር እርዳው እንጂ ርስቱን አትውሰድበት። ደግሞ በሙግትም ቢሆን በጉልበትም ቢሆን ድሃውን ከርስቱና ከቤቱ አታስወጣው። ዕዳም ቢኖርበት የሚከፍልበት ቀን ስጠው እንጂ በግድ ይዘህ ርስቱንና ቤቱን አታሽጠው። በየ15 ቀን የሚያስቀምጥ መድኃኒት ጠጣ። ሐኪሞች ያልመረመሩት አዋቂዎች ነን የሚሉት ሰዎች የማሱትን ስር የበጠሱትን ቅጠል መድኃኒት ነው ብለህ ለመቅመስ እጅግ አትድፈር። ልክና ሚዛን ስለሌለው ሰውነት ይጎዳልና ተጠንቀቅ። ልጄ ሆይ ከብዙ ሰዎች ጋር ተቀምጠህ በምትበላበት ጊዜ ቶሎ ቶሎ አትጉረስ፣ ቶሎ ቶሎም አትጠጣ። በቤት ውስጥና በሚስት ፊት ግን እስክትጠግብ ብላ፣ እስክትረካም ጠጣ። ነገር ግን እስክትጠግብ በልተህ እስክትረካም ጠጥተህ ጥቂት የእንቅልፍ ረፍት ሳታደርግ ሥራ አትጀምር። ከቤትህም ወጥተህ አትሂድ። የእንቅልፍ ረፍት ለማድረግ ጊዜም አታገኝ እንደሆነ ግን እስክትጠግብ አትብላ፣ እስክትረካም አትጠጣ። ልጄ ሆይ ለሞተው ወዳጅ ከማልቀስ ይልቅ በሕይወቱ ሳለ የክፋት ሥራ ለሚሠራ ወዳጅ አልቅስለት። ልጄ ሆይ ባለጸጋ ሲወድቅ ሰው ሁሉ ይደግፈዋል፣ ድሃ ሲወድቅ ግን ሰው ሁሉ ወዲያው ይገፈዋል። በማናቸውም ነገር ከሚበልጥህ ሰው ጋር ባልንጀርነት አትያዝ። ከዳኛ ጋር ወዳጅ ሁን፣ በፊቱ በቆምክ ጊዜ እውነቱን እንዲፈርድልህ። ከሐኪም ጋር ወዳጅ ሁን፣ በታመም ጊዜ ፈጥኖ እንዲመጣልህ። ልጄ ሆይ በልተህ ስትጠግብ ረሃብን፣ ስትበለጥግ ድህነትን፣ ስትሾም ሽረትን፣ ሌላውም ይህን የመሰለው ሁሉ አትርሳ።
ልጄ ሆይ ጠላት በዛብኝ፣ ምቀኛ አሴረብኝ ብለህ እጅግ አትጨነቅ። በዓለም የሚኖር ፍጥረት ሁሉ ጠላትና ምቀኛ ያለበት እንጂ አንተ ብቻ አይደለም። ከዚሁም በጥቂቱ ጽፍልሃለሁ። በፍየል ነብር፣ በበግ ተኩላ፣ በአህያ ጅብ፣ በላም አንበሳ፣ በአይጥ ድመት፣ በዶሮ ጭልፊት አለባቸው። ይህን የመሰለ ብዙ አለ። ሰውም እርስ በርሱ እንዲሁ ነው። ስለዚህ የሚመጣብን ነገር ሁሉ በትዕግስት ሆነ ተቀበለው። መጨረሻው ግን ሁሉም ኃላፊ ነውና ጠላቶችህ ሁሉ ያልፋሉ። ወይም አንተ አስቀድመህ ታልፍና ከዚህ ዓለም መከራና ጭንቀት ታርፋለህ። ልጄ ሆይ እስኪ ያለፉትን ሰዎች ሁሉ አስባቸው። እነዚያ ሁሉ ጀግኖች ሁሉም መሬት ሆነዋል። እነዚያ ሁሉ ዓለመኞች፣ እነዚያ ሁሉ ቀልደኞች፣ ፌዘኞች፣ እነዚያ ሁሉ ግፈኞች፣ እነዚያ ሁሉ በድሃ ላይ የሚስቁና የሚሳለቁ መሬት ሆነዋል። እነዚያ ሁሉ ድሆች ሲበደሉ፣ ሲያዝኑ፣ ሲያለቅሱ፣ ከአንዱ ሀገር ወደ ሌላው ሀገር ሲሰደዱ፣ ሲራቡ፣ ሲጠሙ፣ ሲታረዙ የነበሩት መሬት ሆነዋል። ስንት ሰዎች የነበሩ ይመስልሃል? የድሃ እንባ ሲፈስ የወንዝ ውሃ የሚፈስ የሚመስላቸው ስንት ሰዎች ነበሩ? ድሃ ሲጮህ ውሻ የሚጮህ የሚመስላቸው ስንት ሰዎች ነበሩ? ድሃ ታስሮ ወይም በሌላ ጭንቅ ነገር ተይዞ ሲሞት የወፍ ግልገል የሚሞት የሚመስላቸው ስንት ሰዎች ነበሩ? ጉልበት ካለን ብለው በደካሞች ላይ ያሰቡትን ሁሉ የሚሰሩ ስንት ሰዎች ነበሩ? ሰውን ለማጥፋት እጅግ የሚጥሩ ሰውን ካላጠፉ እንቅልፍ የሚወስዳቸው ስንት ሰዎች ነበሩ? ነገር ግን ከነዚህ ቀድሞ የነበሩትም ሁሉም መሬት ሆነዋል። ከመሬት የተገኘ ሁሉ መሬት ስለሆነ ወደ መሬት የማይመለስ ስለሌለ እኛም ነገ እንደዚያው እንሆናለን። ስለዚህ በማናቸውም ምክንያት ቢሆን የሰው ደስታውና ሐዘኑ እጅግ አጭር መሆኑን በጣም ወቀው። ልጄ ሆይ ማንም ሰው ቢሆን በኃጢአቱ ተይዞ ፈረድበት ባየ ጊዜ እዘን እንጂ ደስ አይበልህ። ሰው ሆኖ ኃጢአት የሌለበት አይገኝምና በሰው የፈረድክ እንደሆነ በአንተም ይፈረድብሃል። ልጄ ሆይ በማናቸውም ነገር ቢሆን ሞት አይቀርም። ነገር ግን በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል። ለአፍህ መሐላ አታስለምደው፣ እግዚአብሔር ስሙን ከንቱ ያደረገውን ሳይቀስፈው አይቀርምና። ስሙን በከንቱ አትጥራው። ልጄ ሆይ በዚህ ዓለም ኃይለኞች ገንዘብና እውቀት ሁለቱ ብቻ ናቸው። ገንዘብና እውቀት ያለው ሰው ከጊዜው ደስ ብሎት ይኖራል። ነገር ግን አንዳንድ ሰዎች ገንዘባቸው በማይረባ ጉዳይና ሰውን በማጥፋትና ራሳቸውን ብቻ ለመጥቀም አድርገው ኃይላቸው ይደክማል። ገንዘባቸውን ለንግድና ለድሃ እውቀታቸውም ለሥራና ለሰው ጥቅም የሚያደርጉ ሰዎች ግን በኃይል ላይ ኃይል እየጨመሩ ይሄዳሉ። ባለጸጋ ሲከሰስ በሸንጎ የተቀመጠው ሁሉ ይሟገትለታል። ድሃ ቢከሰስ ግን በሸንጎ የተቀመጠው ሁሉ ይፈርድበታል። መልካም ዳኛ በመካከላቸው የተቀመጠ እንደሆነ ግን ፍርዱን እንደ ፀሐይ ያበራለታል። ስለዚህም በምትኖርበት አገር መልካም ዳኛ ያጥፋብህ። ነጭ ስንዴ በባለሙያ እጅ ሲሆን እጅግ ያማረና የጣፈጠ እንጀራ ይሆናል። በባለሙያ እጅ ያልሆነ እንደሆነ ግን እንደ ዘንጋዳ እንጀራ ይሆናል። ገንዘብና እውቀትም በደግ ሰው እጅ ሲገቡ ለመልካም ነገር ይሆናሉ፣ በክፉ ሰው እጅ ሲገቡ ግን ለጥፋት ነገር ብቻ ይሆናሉ። ልጄ ሆይ የምትሰራውን ስራ ሁሉ ሰው ቢያየው ቢሰማው አይጎዳኝም ብለህ ትሰራው እንደሆነ ነው እንጂ አይታይብኝም አይሰማብኝም ብለህ አትስራው። አንተ ምንም ተሰውረ ብትሰራው ከተሰራ በኋላ መታየቱና መሰማቱ አይቀርም። ልጄ ሆይ አንተ አስቀድመህ በሰው ላይ አትነሳ። ሰው በአንተ ላይ ቢነሳብህ ግን እንዳትሸነፍ ጠንክረህ መክት፣ እምነትህም በእግዚአብሔር ላይ አድርግ። ልጄ ሆይ ለእኔ ለአባትህ እንደመሰለኝ ከሃይማኖት ሁሉ የሚበልጠው ክርስቲያንነት ነው። ከመጽሐፍትም ሁሉ ወንጌል ትበልጣለች። ይህም ማለት አንተ ወንጌል ተምረህ ክርስቲያን ሆነ እንድትኖር ብዬ ነው እንጂ የኔ ሃይማኖት ይበልጣል፣ የኔ መጽሐፍ ወንጌል ትበልጣለች እያል ክርክርን ከሚወዱ ሰዎች እንድትከራከር ብዬ አይደለም። ልጄ ሆይ ምሳህን ወይም ራትህን ለመብላት ወደ ሰደቃህ በቀረብክ ጊዜ በቃልህም ቢሆን በልብህም ቢሆን የእግዚአብሔር ቅዱስ ስሙን ሳትጠራ እንጀራህን አትቁረስ። በልተህም ከጠገብክ በኋላ እግዚአብሔርን ሳታመሰግን ሰደቃህን አታንሳ። ልጄ ሆይ ሁልጊዜም በኪስ ውስጥ አንድ መናኛ መሐረም፣ አንድ ማለፊያ መሐረም ያዝ። መናኛው መሐረም ከአፍንጫህና ከአፍህ ለሚወጣው እድፍ፣ ማለፊያው መሐረም ለዓይንህና ለጥርስ እድፍ ይሆናል። ልጄ ሆይ ቀን በሥራህ ላይ ሌሊት ባልጋህ ላይ የሚጠብቅህ እግዚአብሔር ነውና ማታ ስትተኛ ጠዋት ስትነሳ እግዚአብሔር አምላክህን መለመንና ማመስገን አትተው። ልጄ ሆይ በምትተኛበት አልጋ አጠገብ ክብሪትና መብራት፣ ውሃና ብርጭቆ አታጥፋ።
መንገድን በምትሄድበት ጊዜ በኪስህ ገንዘብ ሳትይዝ ከቤትህ አትነሳ። ልጄ ሆይ እኔ በተቻለኝ ሐሳብ ይህን ጻፍኩልህ። ነገር ግን ማናቸውም ነገር ቢሆን ያለ እግዚአብሔር ፈቃድ አይሆንምና ቅድስተ ፈቃዱ ይሁንልህ። አሜን። ተፈጸመ ዝንቱ መጽሐፍ። ብላቴን ገታ ርዑይ ወልደ ሥላሴ። ለልጅ ምክር ለአባት መታሰቢያ